ናችሁ ወንድሞቼና እህቶቼ በጌታ በኢየሱስ ክርስቶስ ስም ሰላም ናችሁ። ባለፈው ጊዜ የጀመርነው ትምህርት አለ፣ እሱን እንቀጥላለን። ጌታ ኢየሱስ ከኛ ጋር ነው። እግዚአብሔር ደግሞ ዛሬ ይረዳናል። አሜን። አብረን ጸልይ። አባት ሆይ እናመሰግናለን፣ ከፍ ከፍ እናደርጋለን። አንተ ከኛ ጋር ከሆንክ ማን ይቃወመናል? ለገዛ ልጁ ያራራለት ከእርሱ ጋር ሁሉ ነገር እንዴት አይሰጠንም? ዛሬ ለወንድሞቼ ለእህቶቼ ለእኔ የሚያስፈልገን ሁሉ ጸጋና ቅባት፣ እነሆ በረከትና እነሆ እግዚአብሔር አምላክ እንቁ የሆነው ከእንቁ ሁሉ የሚበልጠውን ቃልን ግለጥልን። እናመሰግንሃለን መንፈስ ቅዱስ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ባለፈው ጊዜ ስለ ዮሴፍ ተናግረን ነበረ። አሁን ደግሞ ሁለተኛው ስለ ኤልሳ እናያለን። ኤልሳ ወገኖቼ ወይ ባለፈው ምንድን ነበር ርዕሳችን የነበረው? እግዚአብሔር የሚገለጥበት ሰው ማን ነው? እግዚአብሔር የሚገለጥበት ሰው ራሱን ለለየ፣ ለጥሪው ዋጋ ለከፈለ፣ ለሚታዘዝ ሰው፣ ቅድስናውን ለጠበቀ ብለናል። በዮሴፍ ሕይወት ይሄን አይተናል። እግዚአብሔር ቅድስናውን ጠብቆ በመታዘዙ እግዚአብሔር አምላክ ደግሞ ጠብቆ እግዚአብሔር እንደመጣለት ከቀን በኋላ እግዚአብሔር ግብፅ ፕራይም ሚኒስተር ሆኖ ለ70 ዓመት እንዴት እንዳገለገለ እግዚአብሔር ሲገለጥበት እናያለን። የግብፅ ሕዝብ ሁሉ የዓለም ሕዝብ ሁሉ በረሃብ ጊዜ ወደ ፈርዖን መጣ። ፈርዖን ደግሞ ወደ ዮሴፍ ሂዱ አላቸው ይላል። ስለዚህ መፍቻ አደረገው። ጊዜው ሲመጣ እግዚአብሔር በአንተ የምድርን በረከት ሁሉ ይገልጣል። አሜን። ክብር ለጌታ ይሁን። በረሃቡ ዘመን ወገኖቼ ሞልቶ የነበረውን ጎተራ አፉን ከፈተው ይላል። ለግብፃውያን አበላቸው ይላል። የእሱ ዘመዶች መጡ አበላቸው ይላል። ለዓለም ሁሉ ሕዝብ እነሆ ጎተራውን ከፍቶ ይመግብ ጀመረ። እግዚአብሔር በዚህ ዘመን ፍጻሜ የህይወት ቃል አንቺም ሆነ አንተ ሲገልጥህ የእንጀራ የህይወት እንጀራ ሰዎች በልተው በህይወት የሚያኖራቸው የእግዚአብሔርን ቃል እነሆ ትገልጣለህ፣ ትገልጫለሽ። እግዚአብሔር በልዩ ዳይናሚክ ስፕሪት በልዩ ጥበብና እውቀት መገለጥ እግዚአብሔር ቃሉን ይገልጣል። ቃሉ ተገለጠ ማለት እግዚአብሔር መጣ ማለት ነው። እግዚአብሔር በቃሉ ይገለጣል። እግዚአብሔር በክብሩ ይገለጣል። በተአምራቶቹ ይገለጣል። በእጆቹ ስራ ይገለጣል። በሚያስደንቅ ነገር እንዴት አገላለጡን አልነግራችሁም። በመለኮት ጉልበትና ኃይል በአንተ ላይ ይገለጣል። ይህ ዘመን እግዚአብሔር በእኔና በእናንተ ላይ የሚሰራበት ዘመን፣ የሚገለጥበት ዘመን ነው። የመጨረሻ ዘመን ነው። ጌታ ኢየሱስ ክርስቶስ ሊመጣ ነው። ለእሱ ደግሞ እንዘጋጃለን። ደግሞ እግዚአብሔር በእኛ ህይወት ይገለጣል። አሜን። የመጨረሻው ዝናብ በእኔና በአንተ ላይ በአንቺ ላይ ይዘንባል። የጌታ ስም የተባረከ ይሁን። ዛሬ የምንመለከተው ሁለተኛው ነቢዩ ኤልሳ እንዴት እንደተገለጠ እግዚአብሔር እንዴት እንደገለጠው እናያለን። ይህ ሰው ስም አልነበረውም። ይህ ሰው ዝና አልነበረውም። ይህ ሰው አጀብ አልነበረውም። ይህ ሰው ግን ጌታን ይጠብቅ ነበር። ይህ ሰው ግን ወገኖቼ ወይ አንድ ኤልሳ የተባለ ኤልያስ የተባለ መጣና መጎናጸፊያውን በጣለበት ጊዜ ሁሉን ጥሎ ተከተለ ይላል መጽሐፍ ቅዱስ ሲናገር። 12 ጥማድ በሬ 24 በሬዎች ነበሩት። እነሱን ሁሉ ጥሎ ያረሳቸውን ወይም የሚያርስባቸውን በሬዎችን ሁሉ አርዶ ሞፈር ቀንበሩን ሁሉ ሰባብሮ እንደገና ለህዝቡ ከመገበ በኋላ ሁሉን ጥሎ ተከተለው። ኢየሱስ እኔ መከተል ትፈልጋላችሁ አለ ጌታ። እኔ መከተል የሚፈልግ ሁሉን ጥሎ ይከተለኝ። ልጁን፣ ወንድ ልጁን፣ ሴት ልጁን፣ ሚስቱን፣ ሀብቱን፣ ስራውን በሙሉ ጥሎ የማይከተል ለኔ አይገባ። እነዚህ እንዳይዙን ነው። ለጥሪያችን ዋጋ እንድንከፍል ነው ጌታ ሊያስተምረን ይፈልግ። አትውደዷቸው አይደለም። እግዚአብሔር አስቀድመን እንድናስበውና ዋጋ ልንከፍልበት የሚገባን አንደኛ ደረጃ ሲያስቀምጥልን ነው ጌታ ኢየሱስ አባትናትን ከኔ የሚበልጥ ለኔ ሊሆን አይገባውም ያለ ጥላቸው ማለት አይደለም። አንደኛ አድርገኝ። ቢኮዝ እነሱ በሞት ያልፋሉ። በሞት ሲያልፉ ልብ ከእነሱ ጋር ከሆነ ትሰበራለህ ነው። እኔን አስቀድመኝ። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ይሄ ሰው ዋጋ ከፍሎ ነው ኤልያስን የተከተለው። ዋጋ ከፍሎ ጌታ መከተል ወገኖቼ ሆይ አንድ ቀን ጌታ ዋጋ ሊከፍለን ይመጣል። ጌታ ይመስገን። ስለዚህ ይሄ ሰው ወገኖቼ ሆይ በኤልያስ እጅ ውሃ ያስታጥብ ነበረ። ምንም ስም የለውም፣ ምንም አናውንስ የለውም፣ ምንም ብሮሸር አልተሰራለትም፣ ምንም እንኳን ወገኖቼ ሆይ ፖስተር አልተሰራለትም። ማንም ያውቀው ሰው የለም። ግን እግዚአብሔር ሊገልጠው ፈልጓልና የኤልያስን መንፈስ በሱ ላይ አፈሰሰ። የኤልያስን መንፈስ በኤልሳ ላይ አስቀመጠው። ኤልያስ በእሳት ሰረገላ ወደ ሰማይ ሄደ። ይሄ ክብር ሲመጣ ወገኖቼ ሆይ እነሆ ሚኒስትሪ ጀምሬያለሁ ብሎ እኮ እንደኛ እነሆ እንደዚህ ቲቪ አልነበረም። እንደኛ አላስታወቀም፣ ማስታወቂያ አልከፈተም። የሚገርመው የእግዚአብሔር ክብርና የእግዚአብሔር መንፈስ በሱ ላይ ስለነበረ እነሆ የነቢያት ልጆች አዩ ይላል። የእግዚአብሔር የኤልያስ መንፈስ እነሆ በኤልሳ ላይ ተቀምጧል አሉ። ከዛ በኋላ የኢያሪኮ ሰዎች በሙሉ ከተማው እንዳለ እየጮሁ ወደ እርሱ መጣ። ምክንያቱም ምን አለን አሉ? ጥያቄ አለን። ምን አለን አሉ? ብሶት አለብን። የከተማ ችግር አለብን። በከተማ ውስጥ ምንጠጣ ውሃ ምን ሆኗል? ኮንታሚኔት ሆኗል፣ ተበላሽቷል። ስለዚህ አንተ ልትፈውስ ትችላለህ። ለምን? ከቅባቱ የተነሳ ጌታ ይባረክ። የእግዚአብሔር ቅባት የእግዚአብሔር ክብር ተሸክማችሁ በምድረ ኢትዮጵያ፣ በአፍሪካ፣ በዓለም ዙሪያ በምንሄድበት ሁሉ ላይ እግዚአብሔር ወገኖቼ መድኃኒት ያደርገናል። አሜን። የነፍስ መድኃኒት፣ የስጋ መድኃኒት ውሃ ብቻ አይደለም።
የሚበላ ውሃ ብቻ አይደለም፣ የሚጠጣ ውሃ ብቻ አይደለም። እግዚአብሔር መንፈሳዊ ነገር የሰዎችን ህይወት የሚለውጥ የእግዚአብሔር ቅባት የእግዚአብሔር ፈውስ በእኔና በእናንተ ላይ ያልፋል። ይቅርታ የኢያሪኮ ሰዎች መጡና እነሆ ውሃችን እነሆ ምን ሆኗል ይጨነግፋል አሉት። ስለዚህ አምጡ አለና ድምፅ መጣለት፣ ምሪት አገኘ። ከዛ በኋላ አዲስ ማሰሮ በጨው ላይ ያደረገና ውሃው ላይ ከዚህ ቀን ጀምሮ እግዚአብሔር ውሃውን ፈውሸዋለሁ ይላል። ሃሌሉያ! ከዛ ተፈውሶ ቀረ። ሃሌሉያ! በሽታ የለም። በዚህ እግዚአብሔር በትንሽ ቦታ ላይ ገለጠው እግዚአብሔር። ከዛ በኋላ የሚገርማችሁ ነገር 3 ነገስታቶች በሁለተኛው ነገስት የምትመለከቱት ነገር ምዕራፍ 3 ላይ ስታየው በጣም የሚገርም ነገር 3 ነገስታቶች ጦርነት ሊዋጉ ወደ ኤዶምያስ ምድረ በዳ ሄዱ ይላል። የሚገርማችሁ 7 ቀን ተጓዙ። ከብቶቻቸውን ይዘዋል፣ ፈረሶቻቸውን ይዘዋል። ነገር ግን ለሰበሰቡት ለእነዚህ ሁሉ እንስሳቶች ሁሉ ለነሱም ለሰራዊት ሁሉ የሚጠጣ ውሃ ጠፋ። ሊሞት ነው። ምድረ በዳ እኔ ያውቃለሁ፣ በምድረ በዳ ሄጃለሁ፣ ተጉዣለሁ። ነገር ግን የምድረ በዳ ውሃ ከባድ ነው፣ ማጣት ከባድ ነው። ሰዎች በቁማቸው ነው አጥንት የሚሆኑት ወገኖቼ። ምላሳቸው ይጣበቃል ወገኖቼ፣ ወይ አይናቸው እዛ ይበሰብሳል። ለምን? በጣም ወደ 50 ዲግሪ ወደ 52 ዲግሪ ስለሚገባ። እነዚህ ሰዎች በምድረ በዳ የሲና በረሃ ወይም ደግሞ ኃይለኛ ምድረ በዳ ነው። ኃይለኛ ሙቀት ያለበት ነው። በዛ ላይ ውሃ ማጣት ማለት ከባድ ነው። ስለዚህ እነሆ የእግዚአብሔር ቃል ያለበት ሰው ድምፅ ያለበት ሰው በዚህ ቦታ አይገኝምን ብሎ ኢሳፋት ተናገረ። እግዚአብሔርን ስለሚወድ እግዚአብሔርን ስለሚያውቅ እግዚአብሔር መልስ ስለሚሆነው በጭንቅ ጊዜ እግዚአብሔር ሲጮህ እግዚአብሔር መልስ እንደሚሆን ስለሚያውቅ ነገስታቶችን አማከራቸው። ከዛም በኋላ አንድ አለ በኤልያስ እጅ ውሃ የሚያስታጥብ ነበር። የመጨረሻ ስም እንኳን አልነበረው። እሱ ይጠራ ተባለ። ከዛ ወደ 3 ነገስታት ወደ እርሱ ሄዱ ይላል። ክብር ለጌታ። እሱም አልተጠራም እኮ ግን ወደ እሱ መጡ። ወደ አድራሻቸው ይመጣሉ። እግዚአብሔር ሲጎበኛቸው፣ እግዚአብሔር ሲገለጥላቸው፣ እግዚአብሔር ወደ እናንተ አድራሻ ሰዎችን ይልካል። ነገስታትን ይልካል፣ አዋቂዎችን ይልካል፣ ባለጠጎችን ይልካል። እግዚአብሔር ድሆችን ምስኪኖችን ይልካል። ሰዎችን ለማዳን ነውና የእግዚአብሔር አሰራር። ሃሌሉያ! በኤልሳ እጅ ወገኖቼ ቃል መጣላቸው። የሚገርም ቃል መጣላቸው። እነሆ ነፋስ አታዩም፣ እነሆ ምን አታዩም፣ ደመናም አታዩም። ከዛስ ይህ ሸለቆ ግን ምን ይሆናል? እነሆ ውሃ ይሞላል። ጠላቶቻችሁ ትበቀላላችሁ። ይሄ በእግዚአብሔር አይደል? ቀላል መልስ ነበር። በሚቀጥለው ቀን ወገኖች ከኤዶምያስ ከምድረ በዳ እንዲህ ከሳውዲ አረቢያ እንዲሁ ኃይለኛ ወንዝ ይመጣል ብሎ ማን ያስባል? ያነ ሸለቆ እንዳለ ውሃ በውሃ ሆነ። እነሱም ጠጡ፣ ከብቶቻቸውም ጠጡ፣ ጠላቶቻቸው ድል ነሱ። እግዚአብሔር በዚህ ገለጠው። እግዚአብሔር በዓለም ላይ ገለጠው። እግዚአብሔር ሲገልጣችሁ ታያላችሁ ወገኖቼ፣ ይገልጣችኋል። በምን እንደምትገለጡ ባላቅም፣ እግዚአብሔር ግን ባላችሁበት ሁኔታ እግዚአብሔር ሊገለጥላችሁ ይፈልጋል። ሐዋርያ ጳውሎስ እንዳለ በእኔ ሁኔታ ክርስቶስ በተገለጠ ጊዜ ከስጋና ከደም ጋር አልተማከርኩም፣ ወደ ምድረ በዳ ሄድኩኝ። ከዛም እግዚአብሔር ደግሞ ወደ ሚሽን ሲልከው እናየዋለን። ክብር ለጌታ ይሁን። እግዚአብሔር ሲገለጥልን ወገኖቼ ሆይ አንማከርም ከሰው ጋር። በጣም አይኖቻችን ይከፈታሉ፣ በእምነት እንሮጣለን። እግዚአብሔር አይኖቻችን ከፍቷልና ድምፅ እንሰማለን፣ እንታዘዘዋለን። ለዚህም ደግሞ ታማኝ ሆነን እናገለግለዋለን። አሜን። እግዚአብሔር በአንቺ ሊከብር፣ እግዚአብሔር በአንተ ሊከብር፣ በአንተ ሊገለጥ፣ በአንቺ ሊገለጥ እግዚአብሔር ዘመን መጥቷል። ክብር ለኢየሱስ ይሁን። ስለዚህ መላው እስራኤልን ሁሉ ይጠብቃት ነበረ። የሚገርማችሁ ነው፣ አንድ ሰው ግን ዋጋ ከፍሏል። ግን ለቅድስና ራሱን ሰጥቷል። ታዞ የኖረ ሰው ነው ኤልሳ የሚባል ወገኖቼ፣ የእስራኤል ጠባቂ የሆነ አንድ ጊዜ ከሶሪያ አደጋ ጣዮች ይመጡባቸው ነበረ። ነገር ግን ኤልሳ ለንጉሱ እንደዚህ ይለዋል፣ በዚህ ቦታ አትውጣ፣ በዚህ ቦታ አትግባ ይለዋል። ምክንያቱም እሱ ነበር የሚጠብቃት እስራኤል። ምክንያቱም እዛ አደጋ ጣዮች ወይም ደግሞ በአሁኑ ዘመን ተረሪስት እንደሚባለው ተረሪስቶች ገብተዋል ይለዋል። ቦርደር ጥሰው ገብተዋል፣ አንተ ሊገሉ ነው ይለዋል። እና ማን ነው በመካከላችን ያለ ለእስራኤል የሚሰልል ብሎ የሶሪያ ንጉስ አይደለም ጌታዬ ሆይ፣ በዛ በሰማሪያ የሚገኝ አንድ ነብይ አለ ኤልሳ የሚባል፣ አንተ እዚህ የምትናገረውን ሁሉ ሀሳብን ያየዋል ያውቋል እና ለንጉሱ ይነግረዋል። ስለዚህ ሂደን እንያዘዋል። በዶታይን ሄዱ ይላል እና ሰራዊቱ ሁሉ ተሸክመው እና የሱ ሎሌ ነበር ደግሞ ማለዳ ሲከፍት እንዳለ የሶሪያ ወታደር እንዳለ ሳምራውያኖችን በሙሉ ከተማውን በሙሉ ተቆጣጥረዋታል። ስለዚህ ወዮልን አለ፣ ጠፋን አለ እና አይኖቹን እግዚአብሔር ወይ አብራ አይዞህ አለው። መጀመሪያ አይዞህ አለው። ከነሱ ጋር ካለው ይልቅ በእኛ ላይ ያለው ታላቅ ነው ካለ በኋላ አይኖቹን ለዚህ ባሪያ አብራ ባለው ጊዜ በኤልያስ ዙሪያ የነበረ የእሳት ሰረገላና ፈረሶች ተራሮቹ ሞልተውት ነበረ። ከዛ በኋላስ እግዚአብሔር የመጡትን ሰራዊቶች በሙሉ አይናቸው ይታወራል። እየመራ ወስዶ ለንጉሱ አሳየው። እንግደላቸው፣ አትገልም አለው። አብላቸው፣ አጠጣቸው፣ ሁለተኛ አይመጡም አለ። ከዛም በኋላ አይናቸውን ከፈተ፣ ወደ ሀገራቸው ሰደዳቸው። የእስራኤል ጠባቂ
ለእስራኤል ጠባቂ አደረገ። እግዚአብሔር ሲጎበኝ አንተ ለሀገርህ ጠባቂ ትሆናል። አንድ ሰው በቂ ነው። አንድ ሰው እግዚአብሔር ይገለጥበት። ሙሴን ገለጠው፣ ለእስራኤል መዳን ሆነ። ወገኖቼ ወይ እኔና እናንተ ለኢትዮጵያ አንድ ሰው፣ ለኤርትራ አንድ ሰው እግዚአብሔር ይፈልጋል። ሃሌሉያ። ብዙ ኮነን ግን አንድ ሰው ራሱን የለየ ዋጋ ለሚከፍል ሰው እግዚአብሔር ይገለጣል። እግዚአብሔር ሲገልጥልን ለምድር ሁሉ በረከት እንሆናለን። የጌታ ስም የተባረከ ይሁን ለዘላለም አሜን። ሃሌሉያ። ሶስተኛው ደግሞ የምንመለከተው ማን ነው? ጴጥሮስን ነው። ጴጥሮስን ስንመለከት የሚገርም ነው። ይሄ ጴጥሮስ እናውቀዋለን። አባቱ ማንን የካደ ጌታውን 3 ጊዜ የካደ በኢየሩሳሌም ስሙ የጠፋ ይሄ ነውረኛ እየተባለ ያቺ ሰራተኛ እንኳን ታውቃላችሁ የተዋረደ በእሷ ፊት እንኳን የተዋረደ ሰው ነው። ግን ይህን ሰው ግን መንፈሱ መጣበት። ሃሌሉያ። የእግዚአብሔር መንፈስ በሁለተኛው በሐዋርያት ሥራ ምዕራፍ 2 ላይ ወረደ። ከሐዋርያቶች ከተወረደ ከ120 ሰዎች ጋር አብሮ ይጸልይ ነበረ። ከዛ ከሚቀቡት አንዱ ነበረ። መንፈስ ወረደበት። ከዛ በኋላ በሱ አፍ እግዚአብሔር ተመልከቱ ሲገለጥ እንመለከታለን። የመጀመሪያ አደረገኝ ነው የሚለው። የመጀመሪያ ለአሕዛብ ሁሉ ወንጌል ሰባኪ አደረገኝ። ከዛ በኋላስ ለተሰበሰቡት ሁሉ ወንጌል ይሰብክ ነበረ። ሰዎች ሁሉ ወደ 3000 ወደ ጌታ መጡ። አንድ ቀን እግዚአብሔር ግን ሊገልጠው ፈለገ። ስለዚህ በመንፈስ ተመርቶ ወደ መቅደስ ሲሄዱ ከዮሐንስ ጋር ለጸሎት ነው የሄዱት። ነገር ግን አንድ ሰው ሲለምናየው፣ ስለዚህ ብርና ወርቅ የለኝም ያለኝን እሰጣለሁ፣ በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ አለው ይላል። ከዛ በኋላ እጁን ያዘው ይላል። ቁርጭምጭሚቱን ዘሎ ቆመ። ከዛ በኋላ ተነስቶ ከእነሱ ጋር መቅደስ ገብቶ ይዘል ጀመረ። ያመሰግን ነበር እግዚአብሔር። ከዛ በኋላ ሰው ሁሉ ከበበ። ይህ ሰውዬ 40 ዓመት በላይ የሆነው ሰው ነው። ብዙ ዘመን ሰዎች ሁሉ ያውቆታል። የዚህ ሰው መዳን በፍጹም እንዴት ሰው ይመን? በኢየሱስ ክርስቶስ ስም ወገኖቼ ወይ ይሄ ሲሆን ጴጥሮስ እንደዚህ ብሎ ተናገረ። ለምን ትኩር ብላችሁ ታዩናላችሁ? ለምን ትመለከቱናላችሁ? በራሳችን እግዚአብሔርን በመፍራታችን አላደረግነውም። ይህ ግን ሃሌሉያ ወገኖቼ ወይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እናንተ እነሆ አሳልፋችሁ የሰጣችሁት ያንን ብላቴና እግዚአብሔር አከበረው። ስለዚህም ደግሞ ኢየሱስም አጸናው ብሎ ይናገራል። ይህም በኢየሩሳሌም እነሆ መነጋገሪያ ሆነ። ጴጥሮስም ወገኖቼ ሆይ በተአምራት ሲመላለስ ጥላው ሁሉ ሰዎችን ይፈውስ ጀመረ። ጴጥሮስ ከዛን ቀን ጀምሮ ወገኖቼ ሆይ በቃ ተፈላጊ የሆነ አያችሁ። እግዚአብሔር ሲገልጣችሁ በምን እንደሚገለጥ አንዳንድ ጊዜ አታውቁም። ራሳችሁ እግዚአብሔር በጸሎት ሊገልጣችሁ ይፈልጋል። ድንገት አንድ ቻፕል ሊሆን ይችላል። እግዚአብሔር ክብር የሚመጣው ሊገልጣችሁ ሲፈልግ እግዚአብሔር ድንገት በመታዘዛችሁ ውስጥ ይሆናል። ድንገት ወንጌል እየሰበካችሁ እየመሰከራችሁ ሊሆን ይችላል። ድንገት የእግዚአብሔርን ቃል እያጠናችሁ ሊሆን ይችላል። ጴጥሮስ ድንገት ወደ መቅደስ በሚሄዱበት ወደ ጸሎት ሲሄዱ እኮ ነው ድንገት በኢየሱስ ስም ሲል ታምራት ሆነ። ኢየሩሳሌምን ወሰዷት። ሃሌሉያ። ምን አሉ ከሳሾች? ኢየሩሳሌምን በትምህርታችሁ ሞላችኋት አሉ። ጌታ ይባረክ። ከዚህ የተነሳ ብዙ አሕዛቦች ብዙ አይሁዶች ወደ ጌታ መንግስት መጡ። የአሕዛብ ቤተክርስቲያን ከፈተ። የአይሁድ ቤተክርስቲያን መጀመሪያ ምዕራፍ 2 ላይ ምዕራፍ 10 ላይ የአሕዛብ ቤተክርስቲያን በመቶ አለቃው ቆርኔሌዎስ ቤት ላይ ገና እየተናገረ እያለ መንፈስ ወረደባቸው ይላል። ዋው ምን አይነት ክብር ነበረ ታውቃላችሁ። ከዛ በኋላ የሞቱት ሰዎች ሁሉ በሞቱበት ሁሉ ጴጥሮስን አስመጡ እየተባለ ጴጥሮስ ተፈላጊ ሆነ። በቆዳ ፋቂው ቤት በስምዖን ቤት ተቀምጧል ለእንግድነት። መንፈስ ቅዱስ ይሄዳል። መንፈስ ቅዱስ ይናገራል። መልአኩ ይሄዳል። ከዛ ሰዎች ይሄዳሉ። ከዛ በኋላ ያመጡታል። ተፈላጊ ትሆናላችሁ። በየስፍራ ሁሉ ተፈላጊ። ፖስተር አያስፈልግም። አሁን ዝና አያስፈልግም። መለጣጠፍ አያስፈልግም። የሰው አጀባ አያስፈልግም። ካርፔት አያስፈልግም። ኢየሱስ ክርስቶስ በአንተ ይከብር ዘንድ ራስን አዋርደው፣ ራስን ደብቀው። መንፈሳዊ ነገር የሚደበቅ ነው። እግዚአብሔር እስኪገልጥ ድረስ ጠብቅ። እግዚአብሔር ቢገልጥህም በትህትና በየዋህነት አገልግል። ዝቅ ብለህ አገልግል። ኢየሱስ ክርስቶስ ከእርሱ አንበልጥም እኮ ወንድሞቼ እናቶቼ። ኢየሱስ ክርስቶስ እንኳን እናንተ መምህርና ጌታ አትሉኛል፣ እኔ ወጥቼ ወርጄ እነሆ እግራችሁን ካጠብኩኝ እናንተ ደግሞ ከዚህ በላይ ልትወርዱ ይገባቸዋል። ዝቅ ብለን እናገለግል ወገኖቼ። ጌታ ኢየሱስ ክርስቶስ ሲመጣ ነው ክብራችን። ጌታ ኢየሱስ ክርስቶስ ሲመጣ እነሆ በሺህ ዓመት መንግስት ላይ ሊያከብረን ይመጣል፣ ሊያነግሰን ይመጣል። ኢየሱስ ጌታም ይህን ብድራት አይተን ልናመልከው ልናገለግለው ጌታ ጠርቶናል። የጌታ ስም የተባረከ ይሁን። ስለዚህ በዚህ ህይወት ላይ እግዚአብሔር ክብሩን ገለጠ። በጴጥሮስ ህይወት ላይ የሚገርም ነገር ሆነ። በመንፈስ እንመላለስ፣ በመንፈስ እንመራ። ድንገት ስንመራ እግዚአብሔር የሚያደርገውን ተአምራት እናያለን። አራተኛው በመጨረሻ ሐዋርያ ጳውሎስ እንመለከታለን። ሐዋርያ ጳውሎስ እንደተገለጠ መጀመሪያ ሳውል የተባለ አሳዳጅ እንደ እስጢፋኖስ ሲገደሉ በሉት ልብሳቸውን ብሎ የተሰበሰበ በሉት ብሎ አንዱ እጅ ያለበት ደም ያለበት ሰው ነበረ።
ይህን ሰው ሲገደል። ምክንያቱም ቀናተኛ ነበረ፣ ፈሪሳዊ ነበረ። ከዛ በገማልያል ስር የተማረ ሰው ነው፣ ኃይለኛ ሰው ነው። ስለዚህ አሳዳጅ ነበር። ክርስቲያኖችን ሁሉ ጌታ ኢየሱስን ካዱ ብሎ ያስግድ ነበር። በእስራኤል ላይ የነበሩትን ሁሉ እየደበደበ ወደ እስር ቤት ያመጣ ነበረ። ከዛም አልፎ ወደ ሶሪያ እየሄደ በደማስቆ በር ላይ ጌታ ኢየሱስ ተገናኘው። ሃሌሉያ! ይህን ሰው ሲገናኘው ግን ሌላ ሰው ሆነ። ጌታ ኢየሱስ ይባላል። በፈረስ ላይ ሲሄድ ነው፣ በበቅሎ ላይ ያለ ድንገት ክብር አየ። ምታሳደኝ አንተ ማን አለው። ምታሳደኝ እኔ የናዝሬቱ ኢየሱስ ነኝ አለ። ለአንተ ይብስብሃል፣ ይሄ መወጊያውም ብረት ብትቃወማለሁ። ከዛ በኋላ ምን ላድርጋለሁ? እኔ ሰዎች አዘጋጅቻለሁ፣ ከእነሱ ጋር ተነጋገራለሁ። ከዛ በኋላ ከዚህ ክብር የተነሳ ማየት አልቻለም። 3 ቀን ሙሉ አይኑ ምን ሆኖ ነበረ? በቃ ተዘግቶ ነበረ። በቃ አያይም ነበረ። ከዛ በኋላ እግዚአብሔር አንድ በጸሎት የተጋ ሰው አገኘ። ጌታ ይባረክ። በጸሎት ስንተጋ እግዚአብሔር ያቀብለናል፣ ራእይ ያቀብለናል። እግዚአብሔር ልዩ ዳይሜንሽን ውስጥ ያስገባናል። ጌታ ስሙ የተባረከ። በጸሎት ይተጋ የነበረ ሐናንያ የተባለ ሰው እነሆ ጌታ ወደ እርሱ መጣና ሐናንያ ተነስና ሳውል የተባለን ሰው ሂደ፣ የጠርሴስ ሰው ነው፣ እጅን ስጭንበት መንፈስ ቅዱስ ይሞላል። ይሄም በራእይ እሱም አሁን እያየነዋል። ዋው! እሱ እንዴት እቀበለዋለዋል? እሱ እኛን እኮ የሚያሳድደን ሰው ነው። እሱ አንተ አትነግረኝም። እሱ ለእኔ ሃሌሉያ፣ ይሄ ክብር የሚገለጥበት ለእኔ በአሕዛብ መካከል በእስራኤል መካከል ስሜን የሚሸከም የክብር ዕቃዬ ነው አለው። ዛሬ የክብር ዕቃ የሆናችሁ ብዙዎቻችሁ እግዚአብሔር አንድ ቀን ያላችሁትን አሁን ያላችሁበትን ሁኔታ አይደለም ያየው። እግዚአብሔር ይህን ሁሉ ታሪክ ለውጥና ወደ አዲስ ምዕራፍ ያሻግራችኋል። እግዚአብሔር በኃይሉ እናንተን ያወጣችኋል። ስሙን ትሸከማላችሁ። የእግዚአብሔር ክብር በእናንተ ላይ ይገለጣል። አሜን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህ ሰውዬ ወገኖቼ ሆይ ልክ ጌታ ከተገለጠለት በኋላ አይሁዶች ሊያጠፉት ፈለጉ። ሲመሰክር በፍጹም ሊተባበራት ሐዋርያቶች እንኳን ፈሩት እና ሊተባበሩት አልፈለጉም። ባርናባስ ወስዶ አስተዋወቀ። እግዚአብሔር እንዴት ጌታ በመንገድ ላይ እንዴት እንደተገናኘው። ከዛም በኋላ የሚገርም ነገር ሆነ። ከዛም ከእናቱ ጋር ወደ እናቱ ጋር ሄደ። 14 ዓመት በምድረ በዳ ኖረ። እግዚአብሔር ፈልጎ ባርናባስ እንዲያገኘው አደረገ። ከዛ በኋላ ለሐዋርያ ብቁ ሆኖ አገኘው። በአንጾኪያ ቤተክርስቲያን በትንሽ ሎካል ቸርች እያመለኩ እየጸለዩ ሳለ መንፈስ ቅዱስ ጥሪ መጣለት። ወገኖቼ ለሚሽን ጥሪ ሲመጣልን እግዚአብሔር ሊገልጠን ነው ማለት ነው። እግዚአብሔር ለሚሽን ብዙዎቻችን ይጠራናል። ብዙዎቻችን በምንሰማራበት ቦታ ላይ እግዚአብሔር ክብሩን ኃይሉን ይገልጥብናል። የጌታ ስም የተባረከ ይሁን። ከዛ በኋላ ሐዋርያ ጳውሎስ በአንጾኪያ ቤተክርስቲያን መንፈስ ቅዱስ ስለጠራቸው ድንገት ሲሄዱ አንድ ታሪክ ተፈጠረ። የሚገርማችሁ ነገር ተፈጠረ። እሱም ባነበው ደስ ይለኛል። በሐዋርያ ሥራ ምዕራፍ 13 ላይ የምታዩት በጣም የሚገርም ነገር ነው የሆነው። ይሄም በጳውሎስ ምንድን ነው የሆነው? ሐዋርያ ጳውሎስ በመንፈስ ተነድተው ይላል በመንፈስ ቅዱስ ተልከው ወደ ሰሎቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። ከዛም በሰልማና በነበረው ጊዜ የአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋዩ ዮሐንስ ነበራቸው ይልና መጨረሻ የሚገርማችሁ የአገሩ ገዢ ሐዋርያ ጳውሎስና በርናባስ የእግዚአብሔርን ቃል እንዲነግራቸው ፈለገ ይላል መጽሐፍ ቅዱስ እንደዛ ብሎ ይናገራል። ይህም በርናባስ ጳውሎስም ደግሞ ወደ እሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ ይላል። ጠንቋዩ ግን ኤልሳማ አይሁዳዊ ነው፣ ጠንቋይ ነው። ግን እንዲሁ ይተረጉማል እንደ ገዡን ከማመን ሊያጣምመው ፈልጎ ይላል። ይገርም ነው። ተቃወማቸው ይላል። ጳውሎስ ግን የተባለው ጳውሎስ ማለት ሐዋርያ ጳውሎስ ማለት ነው። ግን መንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታ መንገድ ከማጣመም አታርፍምን? አሁን እነሆ የጌታ እጅ ባንተ ላይ ነው፣ እነሆ ዕውር ትሆናለህ፣ እስከ ጊዜው ድረስ ፀሐይን ጨለማ ይወድቅብሃል አለው። ያን ጊዜ ጨለመ። ከዛ ማየት አልቻለም። ከዚህ ተአምር፣ ከዚህ ትምህርት፣ ከዚህ ስብከት የተነሳ ተገርሞ አገረ ገዢው አመነ። ሃሌሉያ። ከዚህ የተነሳ እግዚአብሔር ሐዋርያ ጳውሎስን በኃይል ገለጠው። ይሄ ብቻ አይደለም። የሚገርማችሁ ምዕራፍ 19 ላይ ደግሞ የምትመለከቱ አምላካችን እግዚአብሔር መንፈስ ቅዱስ ማለት ነው። የእግዚአብሔር መንፈስ በኃይል በጳውሎስ ላይ እጅግ ይሰራ ነበረ። ምዕራፍ 19 ቁጥር 11 ላይ እግዚአብሔር በጳውሎስ እጅ የሚያስደንቅ ታምራት ያደርግ ነበረ። ስለዚህ ከአካሉ ጨርቅ ወይም ደግሞ ልብስ ድውዮችን ይወስዱ ነበረ፣ ድውዮቹ ይለቃቸው ነበረ፣ ክፉ መናፍስቶች ደግሞ ይወጡ ነበረ። የሚገርም ነው። እሱ የለም እኮ ግን አጋንንት ይወጣለት ዲሊቨር ያደርጋል ጨርቆ፣ ከዛስ ሰዎችን ይፈውስ ነበረ። ቢኮዝ በውስጡ የነበረው የእግዚአብሔር ቅባት እነሆ ማኒፌስት ያደርግ ነበረ። እግዚአብሔር በእናንተ ሊገለጥ ሲፈልግ በብዙ አይነት መንገድ ነው የሚገለጠው። እግዚአብሔር መንፈስ ወገኖቼ ወደ እውነት ሁሉ ይምራን። አሜን። ጌታ በእኔና በእናንተ ላይ ሊገለጥ ይፈልጋል። ስለዚህ ሊገለጥልን ካስፈለገ ታዲያ እግዚአብሔር ዛሬ ከእኔና ከእናንተ የሚፈልገው ምንድን ነው?
በጣም አስፈላጊ። ምክንያቱም ሊገለጥልን እግዚአብሔር ከፈለገ ዛሬ ወገኖቼ ሆይ በመንፈስ መሞላት አለብን፣ በቃሉ መሞላት አለብን፣ በጸሎት መትጋት አለብን ወገኖቼ ሆይ። ታማኝ ሁነን ልናገለግለው በተቀቡ ሰዎች እነሆ በስልጣናቸው ስር ሁነን ልንገዛ ይፈልጋል እግዚአብሔር። ወገኖች ስንገዛለት እግዚአብሔር ያስገዛልናል። አሜን። የጌታ ስም የተባረከ ይሁን። በአንቺ እግዚአብሔር ይገለጣል፣ በአንተ ይገለጣል፣ በእኔ ይገለጣል። በኢትዮጵያ ምድር ላይ እግዚአብሔር ይገለጣል። በኤርትራ ምድር ላይ፣ በአፍሪካ ምድር ላይ፣ በአውስትራሊያ፣ በኖርዝ አሜሪካ ላይ፣ በኤሮፕ፣ በዓለም ዙሪያ፣ በመካከለኛው ምስራቅ ላላችሁ ወገኖቼ እግዚአብሔር ይመጣል፣ ወደ እናንተ ይመጣል ባድራሻችሁ። ክብር ለጌታ ይሁን። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። God bless you everyone. See you. Bye. ተባረኩ። ባይ